የቴህራን በኢኮኖሚ የተዳከመ መንግስትና ዋሽንግተን የኑክሌር ስምምነት ለማግኘት ካላት ጉጉት አንጻር ድርድሩ ወደ ውጤት ሊያመራ ይችላል እየተባለ ሲሆን ትራምፕ ውድቅ ያደረጉትና ቀደም ሲል እንደ አውሮፓውያን አቆጣጠር በ2015 የተደረሰውን ስምምነት የመምሰል ዕድሉ ሰፊ ነው ሲሉ የፖለቲካ ተንታኞች ተንብየዋል። የአሜሪካና የኢራን ተደራዳሪዎች ባለፈው ቅዳሜ በኦማን ተገናኝተው በተያዘው ዳግም ቀጠሮ ስምምነት መሰረት በድጋሚ በዚህ ሳምንት መጨረሻ የኢራን የኑክሌር መርሃ ግብርን አንድ ነገር ላይ ለማድረስ እንዲቻል ፊት ለፊት ተነጋግረዋል። በኔቶ የቀድሞ አሜሪካ አምባሳደር የነበሩት ኢቮ ዳልደር ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እስካሁን ስምምነቶችን በማድረጉ ብዙ ስኬት አላሳዩም ሲሉ የሀገራቸው መንግስት ተችተዋል። በመጀመሪያ የስልጣን ዘመናቸው የ2015ቱን የኑክሌር ስምምነት ቸል ብለውት ነበር የሚባሉት ትራምፕ አሁን ዘላቂ የሆነ ስምምነት ለማምጣት ጥሩ ዕድል እንዳላቸው ይታሰባል። ዩናይትድ ስቴትስ በ2018 የኢራንን የኑክሌር መርሃ ግብር የሚገድበውን ስምምነት በመግፋቷ ተህራን የዩራኒየም ማበልጸጊያዋን አስፋፍታ እንደነበር ይገለጻል። ይህም ላቀደችው የኑክሌር ጦር ግንባታ ወሳኝ እርምጃ ነበር። በአሁን ጊዜ በተለይ አሳሳቢ የሆኑት የኢራን ኑክሌር እንቅስቃሴዎች ሶስት ገጽታዎች አሉት። በመጀመሪያ ደረጃ ዩራኒየም በከፍተኛ ፍጥነት ማበልጸግ እንዲችሉ ሴንትሪፊጆች ካሰማራች በኋላ ሀገሪቱ የማበልጸግ አቅሟን በስፋት አስፋፍታለች። ሁለተኛ በ2021 ጀምሮ በከፍተኛ ደረጃ የበለጸገ ዩራኒየም እያመረተች በመሆኗ ኢራን አሁን 275 ኪሎ ግራም ዩራኒየም ወደ 60 በመቶ አከማችታለች። ይህ ለአንድ ጊዜና ወደ 90 በመቶ ንጹህ የሆነና የበለጸገ ለስድስት ያህል የኑክሌር የጦር መሳሪያዎች በቂ የሚባል ነው። ኢራን ለአንድ የኑክሌር የጦር መሳሪያ የሚሆን በቂ የቦምብ ደረጃ ለማድረስ ከ2 ሳምንት ያነሰ ጊዜ ይወስዳል። በመጨረሻም ባለፈው ዓመት መጨረሻ ላይ የአሜሪካ የስለላ ተቋማት ኢራን በወራት ጊዜ ውስጥ የጅምላ ጭራሽ የጦር መሳሪያ ማከማቸት የምትችልበት መንገድ እየመረመረች ነው በማለት መሐንዲሶቿ በባሊስቲክ ሚሳይል ላይ ሊተከል የሚችል መሳሪያ በመስራት ዓመት ብቻ ነው የሚያስፈልጋት ብለው ነበር። በትራምፕ አስተዳደር ውስጥ ያሉ ደጋፊም ተቃዋሚም ፖለቲከኞች አሜሪካ ሌሎች አማራጮችን ማየት እንዳለባት እያሳሰቡ ነው። በውጭ ጉዳይ ሚኒስትር ማርኮ ሩቢዮና በብሔራዊ ደህንነት አማካሪ ማይክ ዋልትስ የሚመራው አንድ አንጃ በኢራን እምነት ስለሌለን ዲፕሎማሲያዊ አካሄድ ይከሽፋል ብለው ያምናሉ። ወታደራዊ አማራጮች ቢታዩ ሲሉ ያሳስባሉ። በምክትል ፕሬዝዳንት ጄዲ ቫንስ እና በመከላከያ ጸሐፊ ፒት ሄግሴት የሚመራው ሁለተኛው አንጃ ኃይልን መጠቀም በጣም አደገኛና በምትኩ ዲፕሎማሲያዊ መፍትሄ እንደሚደግፉ ያምናሉ። ትራምፕ ግን እንደሳቸው በሁለቱም አንጃዎች ድጋፍ እንደሚሰጡ እንደ አስፈላጊነቱ እንደሚያዩትም ጠቁመዋል። አያቶላዎቹ ስምምነት ካላደረጉ የቦምብ ጥቃት ይፈጸማል፣ ከዚህ በፊት አይተውት የማያውቁት የቦምብ ጥቃት ነው በማለት የኃይል አጠቃቀምን ጨምረው ደጋግመው አስፈራርተዋል። እናም ትራምፕ ዛቻን ተከትሎ ዩናይትድ ስቴትስ አስተዳደር ከፍተኛ ወታደራዊ አቅምን ወደ ክልሉ አንቀሳቅሷል። 2 አውሮፕላን ተሸካሚ መርከቦችና ቢያንስ 6 ቢ2 ቦምብ ጣይ አውሮፕላኖች GBU-57 የተሰኘው ባንከር ቡስተር መጣል የሚችሉ ሆነው ይህም ከመፈንዳቱ በፊት 200 ጫማ ኮንክሪት ዘልቆ መግባት መቻሉ ብቻ ሳይሆን ወደ መሬት ጠልቆ ከገባ በኋላ መርዛማ እሳት መፍጠር መቻሉ አስፈሪ አድርጎታል። በተመሳሳይ ትራምፕ ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንዳላቸው በማሳየት ቀጥተኛ ድርድር እንዲያደርጉ ወደ ኢራኑ ሁለንተናዊ መሪ አያቶላ ኻሜኒ ጋር ግንኙነት በመፍጠር ላይ ናቸው። ውይይቱን እንዲመሩ ከፍተኛ የሰላም ልዑክ ያደረጓቸው ስቲቭ ዊትኮፍ ወደ ሩሲያ ልከው ከፕሬዝዳንት ቭላዲሚር ፑቲን ጋር በመገናኘት ሞስኮ ተህራንን የሰላም ስምምነት አስፈላጊነት እንድታሳምን ጠይቀዋል። አሜሪካ ከመቼውም ጊዜ በላይ በ10 ዓመታት ጊዜ ውስጥ ለመጀመሪያ ጊዜ ቀጥተኛ ከኢራን ጋር የምታደርጋቸው ድርድሮች እንቅልፍ እንዲነሳት አድርጓል። ኢራን በትጋት የገነባችው ላለፉት ዓመታት ከኢራን እስከ ኢራቅ ከሶሪያ እስከ ሊባኖስ ድረስ ያለውን ጸረ አሜሪካና ጸረ እስራኤል ተቃውሞ ኔትወርክ ባለፉት 6 ወራት ውስጥ በእስራኤል በተፈጸሙ ጥቃቶችና በበሽር አልአሳድ ከደማስቆ መባረር ውጤታማ በሆነ መንገድ ፈርሷል። በቅርቡ እስራኤል ላይ በፈጸመችው 2 ግዙፍ ሚሳኤልና ሰው አልባ አውሮፕላኖች እንደ ብዛታቸው ጉዳት ሳያደርሱ በአንጻሩ የእስራኤል የበቀል እርምጃ በመዲናዋ ዙሪያ ያለውን የኢራን የአየር መከላከያና የባሊስቲክ ሚሳኤል ማምረቻ ተቋማቱን ከዋደመ በኋላ ሀገሪቱ ራሷ በወታደራዊ አቅም ተዳክማለች ማለት ይቻላል። ለ10 ዓመታት በዘለቀው ማዕቀብ ቴህራን ወደ ኢኮኖሚ አዘቅት እንድትገባ ስላደረጋት ከፍተኛ የኢኮኖሚ ጫና ውስጥ ትገኛለች። ስለዚህ ሁነት የኢራን ፖለቲከኞች ለካሚኒ ማሳመን መቻላቸው ተነግሯል። የኒውክሌር ድርድሩ ስምምነት ማስገኘት ካልቻለ ወደ ጦርነት እንደሚያመራ እንዲሁም ኢኮኖሚያዊ ውድቀቱን ተከትሎ በአገር ውስጥ አገዛዙን ሊያሰጋ እንደሚችል ተረድተዋል። ስለዚህ ይህ ሁኔታ አሁኑን ድርድር የሁለቱ መሪዎች ለመስማማት ፍላጎት እንዳላቸው አጉልቶ ያሳያል። የአሜሪካ ወግ አጥባቂ ቡድኖች ውስጥ ብዙዎቹ የ2018 ስምምነት በጊዜ የተገደበ የኢራን ማበልጸጊያ ፋሲሊቲዎችን እንድትይዝ በመፍቀዱና የኢራን ባሊስቲክ ሚሳይሎች ላይ ገደቦችን ሳያካትትና ክልላዊ እንቅስቃሴዎች አለመረጋጋትን በመፍቀዱ ተችተውታል። ለወግ አጥባቂዎቹ ግልጽ ቀይ መስመሮች አሉ። የኢራን የኒውክሌር መርሃ ግብርና የባሊስቲክ ሚሳይሎች አቅሞችን ማፍረስ። ይህ ማለት ሁሉም ነገር ትራምፕ ምን ያህል መግፋት እንደሚፈልጉ ይወስነዋል። ለዚህ ጉዳይ ላይ እርስ በርስ የሚጋጩ ምልክቶችም ታይተዋል። የመጀመሪያው ዙር ድርድር ካለቀ በኋላ ዩናይትድ ስቴትስ የመካከለኛው ምስራቅ ልዩ መልክተኛ
ስቲቭ ዊትኮፍ እንደ 2015 ስምምነት መሰረት እስከ 3.67 በመቶ በላይ ማበልጸግ ብቻ ይሆናል ብለው ነበር። ግን ከአንድ ቀን በኋላ የትራምፕ ስምምነት የሁሉንም የኒውክሌር ማበልጸጊያዎች ማስወገድ ማካተት እንዳለበት አመልክቷል። ይህ በእንዲህ እንዳለ ትራምፕ ራሳቸው ኢራን የኒውክሌር የጦር መሳሪያ ጽንሰ ሐሳብ ማስወገድ አለበት ብለዋል። ነገር ግን ይህ ለኢራን ምን ማለት እንደሆነ የተረዱት አይመስልም። በአጠቃላይ የኢራን የተደከመ መንግስታዊ መዋቅርና ትራምፕ ለስምምነት ካላቸው ጉጉት አንጻር የድርድሩ ስኬት ቅርብ ይመስላል። ጥያቄው ስምምነቱ እንደ አውሮፓውያን አቆጣጠር ከ2015 ጋር ተመሳሳይ እንዳይሆን በተደጋጋሚ ከሚጠይቁት ወግ አጥባቂ የአሜሪካ ፖለቲከኞች ፍላጎትን ያሟላል ወይስ በነበረበት ይቀጥላል ነው።